ችንም እግዚአብሔር በቃሉ ያስተምረናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህራችን መላከ ሰላም ይትባረክ አሰፌ በአዲስ አበባ ሀገረ ስብከት የዚህ ቦሌ አየር ማረፊያ ቅዱስ ጊዮርጊስ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መምህራችን መጋቤ ሐዲስ መምህር ቃልአብ የዚሁ ቤተ መቅደስ የስብከተ ወንጌል ኃላፊ፣ በአውደ ምሕረቱ ላይ የምትገኙ የስብከተ ወንጌል መምህራን፣ ማኅሌታውያን ሊቃውንት፣ ካህናት እንዲሁም ዲያቆናት፣ በዝማሬ ያገለገልሽን እህታችን ዘማሪት ሃይማኖት፣ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም በእግዚአብሔር ስም እላችኋለሁ እንደምን አደራችሁ? ብዙ ናችሁ። በሉ እንደምን አደራችሁ? የአዲስ አበባ አየር ትንሽ ቀዝቀዝ ሲል ድምፅም ይቀዘቅዛል መሰለኝ አይደል? እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ወዶና ፈቅዶ የጠራን የሰበሰበን አምላካችን ልዑል እግዚአብሔር እኛ በማናውቀው እሱ በሚያውቀው 2018 ዓመተ ምሕረትን ይዘን ታኅሳስ 23 ላይ እንድንደርስ ይልቁንም በዕለተ ቅዱስ ጊዮርጊስ በቅዱስ ጊዮርጊስ መታሰቢያ ቦታ ላይ በአውደ ምሕረቱ እንድንገናኝ ያደረገን አምላክ የተመሰገነ ይሁን። እስኪ አመስግኑት። ሁላችንንም ያመጣልን ስብከተ ወንጌል ኃላፊው እንደተናገሩት አጠር መጠን ያለ የወንጌል አገልግሎት እኔም እናንተም እንማማራለን። አንድ ሰው ቁሞ ሌሎቻችን ተቀምጠን ይሁን እንጂ አስተማሪው እግዚአብሔር ነው። ልበ አምላክ ዳዊት እግዚአብሔር እንዲህ ይላል ይለናል፣ ኑ ደቂቅየ ፈሪሃ እግዚአብሔር መሃርክሙ፣ ልጆቼ ሆይ ኑ እግዚአብሔርን መፍራት አስተምራችኋለሁ። ማንም መፍራት? ተናገሩ፣ ነቃ በሉ። ማንም መፍራት? አዎ፣ ዛሬ ዓለም የተጨነቀችው ከሰው ልቡና እግዚአብሔርን መፍራት ጠፍቶ ነው። ዛሬ ሀገራችን እንደምታዩት ውጥንቅጧ የወጣው ፈሪሃ እግዚአብሔር ጠፍቶ ነው። ሕፃናትን የሚያከብር ወጣት የለም። ወጣቱን የሚያከብር ሕፃን የለም። አረጋውያኑን የሚደግፍ የሚከባከብ ወጣት የለም። ገፍቶ ማለፍ ገፍትሮ ማለፍ እንጂ ይህን ለአባቶቻችን ይህን ለሕፃናት ቤተ ክርስቲያኗ በጊዜውም ያለ ጊዜውም ትናገራለች። ከሰዎች ልቡና የጠፋው ትልቁ ፍቅረ እግዚአብሔር እንዲሁም መከባበር፣ ይቅርታ ከውስጣችን ጠፍቷልና እግዚአብሔር አምላክ እንዲመልስልን መልካም ፈቃዱ ይሆንልን። ስለዚህ ልበ አምላክ ዳዊት ልጆቼ ሆይ ኑ እግዚአብሔር መፍራት አስተምራችኋለሁኝ አለ። ልጁ ሰሎሞን ደግሞ እንዲህ ይለናል፣ የጥበብ መጀመሪያ ይላል የቀዳሚሃ ለጥበብ ፈሪሃ እግዚአብሔር። እስኪ ሁላችሁም ተናገሩ፣ የጥበብ በሉ መጀመሪያ ማንም መፍራት ነው? ያደርግልን መድኃኔዓለም። አሁንም የሌለው እግዚአብሔር መፍራት ነው። እግዚአብሔርን ብንፈራማ የሁሉ ነገር ሊደርስብን አይችልም። መጨካከኑ፣ መገባባቱ፣ መለያየቱ፣ አለመተሳሰቡ ሰፍኖ የሚታየው ሕይወታችን ላይ እግዚአብሔርን መፍራት መቅደም ስላልቻለ ነው እና እግዚአብሔርን አስቀድመን እንድናልፍ እግዚአብሔር ይርዳን። እግዚአብሔርን ከፈራን ሩጠን እንቀድማለን፣ ታግለን እንጥራለን፣ ነግደን እናተርፋለን፣ በትዳራችን ውጤታማ እንሆናለን፣ ልጆቻችን ለእኛ ክብር ይኖራቸዋል፣ ሀገራችን አንሰደድም፣ ሀገራችን አትደፈርም። ያ የሚሆነው ፍቅረ እግዚአብሔርና እግዚአብሔርን መውደድ ይልቁንም ደግሞ እግዚአብሔርን መፍራት ሲኖር ነው በሕይወታችንና ፈሪሃ እግዚአብሔርን እንዲያድለን መልካም ፈቃዱ ይሆንልን። እንግዲህ ወደ እርሳችን ስንመጣ መዝሙረኛው
ልበ አምላክ ዳዊት አዎ በሁለተኛ ሳሙኤል ምዕራፍ 12 ቁጥር 7 ላይ እንደተጻፈ ቃሉ አዎ የተናገረው ናታን የሚባል ነቢይ ነው። እግዚአብሔር በብሉይ ኪዳን ነገሥታትን የሚወቅሱ ተመለሱ የሚሉ አዎ የእግዚአብሔርን ሐሳብ ለሰዎች የሚገልጡ በጎነህ ጠንክር፣ ደግነህ ጠንክር፣ ተሳስተሃል ተመለስ የሚሉ አበይት ነቢያት፣ ደቂቀ ነቢያት የንጉሡን በር አንኳኩተው እግዚአብሔርን አሳዝነሃል የሚሉ የባለጸጋውን ቤት አንኳኩተው ተው ሀብት ከእግዚአብሔር ነው፣ ጉልበት እግዚአብሔር ነው፣ መኖር በእግዚአብሔር ነው፣ መውጣት በእግዚአብሔር ነው፣ መግባት በእግዚአብሔር ነው፣ የመኖራችን ምስጢር ከእኛ ክህሎት ሳይሆን ከእግዚአብሔር ቸርነት ስለሆነ ተመለስ አጥፍተሃል የሚሉ አበይት ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት ነበሩ። አሁን ባለንበት ዘመን ደግሞ ሐዋርያት፣ ሰባ አርድእት፣ 36 ቅዱሳት አንስት፣ ሐዋርያን አበው፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እነዚህ ሁሉ ይህንን ብለዋል። ነገሥታቱን ወገሰጸ ነገሥተ በእንቲአሆሙ ኢትክስሱ መሲሐንየ ወይታይስሙ ዲበ ነቢያትየ። አዎ በብሉይ ኪዳን ነቢያትን የገሰጹትን፣ ነቢያትን የሰቀሉትን፣ ነቢያትን ያሳደዱትን፣ ነቢያትን የገረፉትን አዎ እነሆ የቀባቸውን አትዳሱ፣ አዎ በመልእክቶች ላይ ግፍ አትፈጽሙ እያለ ሲናገር የነበረው እግዚአብሔር በአዲስ ኪዳንም በሐዋርያት ላይ ሲደርስ የነበረውን ግፍ፣ በሰባ አርድእት ላይ ሲደርስ የነበረውን ግፍ፣ በሐዋርያን አበው ላይ፣ በሰማዕታት ላይ፣ በእነ ቅዱስ ጊዮርጊስ ላይ ቅዱስ ጊዮርጊስ እንደምታውቁት አዎ በ15 ዓመቱ ለወንጌል አገልግሎት ራሱን ያዘጋጀ እግዚአብሔርን ያከበረ የወጣትነት ጊዜውን ለእግዚአብሔር ያስባረከ ዓለሙን የናቀ አማን መነኑ ሰማዕት ጣዕማ ለዛ ዓለም አባ አዎ ጊዮርጊስ ዘጋስጫ እነ ቅዱስ ኤፍሬም እነ ቅዱስ ያሬድ በተናገሩት ድግምግሞች ንግግር ሰማዕታት የዚህን ዓለም ንቀዋል። ሰማዕታት ደማቸውን ለእግዚአብሔር መንግሥት አፍሰዋል፣ ሥጋቸውን ቆርሰዋል፣ ወድቀዋል፣ ተነስተዋል እያሉ እነዚህ ሁሉ ቅዱሳን ቅዱሳት ለቅዱሳን ለተቀደሱ የቅዱሳን ምስጋና ለከበሩ የክቡራን ምስክርነት ያስፈልግ ስለነበረ ዛሬ ስለሚያስፈልግ እነሆ ሰማዕታት የዚህን ዓለም መናቃቸውን ገልጧል። ቅዱስ ኤፍሬም ማለት ነው በሐሙስ ውዳሴ ማርያም ላይ እንዳጋጣሚ ዛሬ ማነው ንገሩኝ እስቲ ሐሙስ ስለሆነ ማለት ነው። አማን መነኑ ሰማዕት ጣዕማ ለዛ ዓለም ወከአው ደሞሙ በእንተ እግዚአብሔር ስለ እግዚአብሔር መንግሥት ደማቸውን አፈሰሱ። ወታገሱ ሞተ መሪረ መራራ የሆነውን ሞት ታገሱ። በእንተ መንግሥተ ሰማያት ስለ መንግሥተ ሰማያት አዎ ደማቸው የፈሰሰው ሥጋቸው የተቆራረጠው በዚያ የእግዚአብሔር መንግሥት ቁርስ ስለሚገኝ ነው። ዝም ብሎ መድከም አይደለም ወዳጆች። እንኳን ሰማዕታት ይቅርና በዚህ ዓለም ያለ ማንኛውም ሰው ዝም ብሎ አይደክም፣ ጅል ካልሆነ በስተቀር ሞኝ ካልሆነ በስተቀር ደካማ ካልሆነ በስተቀር እከስራለሁ ብሎ ንግድ የሚጀምር የለም። አተርፋለሁ ብሎ እቀድማለሁ ብሎ ሩጫ የሚጀምር እንጂ አልቀድምም ብሎ አይደለም። አልቀድምም ካለ አስቀድሞ አይጀምረውም። የሚታገለው ጥላለሁ ብሎ ነው። ወርቃለሁ ብሎ አይታገልም። አዎ አድጋለሁ ብሎ ነው ጉዞ የሚጀምረው። አላድግም ብሎ ጉዞ አይጀምርም። ገበሬ የሚዘራው መጀመሪያ ቡቃያውን፣ ከዚያ ቀጥሎ ልምላሜውን፣ ከዚያ አበባውን፣ ከዚያ ፍሬውን መኸር አያለው ብሎ በተስፋ እንጂ ያለ ተስፋ ከላይ የሚወርደውን ዝናብ መሬት ላይ ያለውን ጭቃ ታግሶ አያርምም፣ አይኮተኩትም፣ ይልቁንም ደግሞ አያጥርም፣ የአረም መድኃኒትም አይረጭም። ነገር ግን ተስፋው መኸር ስለሆነ መኸሩን ተስፋ አድርጎ ላማኙ ገበሬ ታማኙ እግዚአብሔር መጀመሪያ ቡቃያውን፣ ከዚያ ልምላሜውን፣ ከዚያ አበባውን አሁን የምናየው እህል የሚሰበሰብበት የመኸር ሰዓት ነውና ላማኙ ገበሬ ታማኙ እግዚአብሔር ይሰጠዋል። እስኪ አመስግኑት እግዚአብሔርን። እግዚአብሔር ታማኝ ስለሆነ ሌላኛው ደግሞ ወደኛ ሕይወት ስናመጣው ደግሞ
ተማሪ የሚማረው ተምሮ ጨርሶ አስተማሪ ለመሆን ነው። አዎ የቆሎ ተማሪ የሚንከራተተው መርጌታ ለመሆን ነው። መምህር ሰባኪ ለመሆን ነው። ወይም መነኩሴ ለመሆን ነው። ወይም ቄስ ለመሆን ነው። ወይም ጳጳስ ለመሆን ነው። ወይም ሊቀ ጳጳስ ለመሆን ነው። ወይም እስከ ፓትርያርክ ድረስ ስርዓቱን ጠብቆ ለመጓዝ ነው። ለዚህ ነው ሁሉ የሚደክመው። አዎ ለዚህ ነው ሐዋርያትም ተናግረዋል። በሐዋርያት ሥራ ምዕራፍ 14 ላይ በብዙ ጻማ ወድካም አለወነ ንራ ውስተ መንግሥተ እግዚአብሔር፣ በብዙ ድካም በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል አሉ። እስኪ ተናገሩ። በብዙ በሉ ድካም በብዙ መከራ ወደ እግዚአብሔር መንግሥት እንገባለን። እስኪ አመስግኑት እግዚአብሔር። ይሄ ነው እንዴ! አሁን እኮ አየሩ አሁን የምናየው አዲስ አበባ አየር በአሁኑ ሰዓት ላይ ጥሩ አይደለም። ቅዝቃዜ ነው አይደል እንዴ? ይህን ቅዝቃዜ ደፍራችሁ እኮ የመጣችሁት እኮ በዚህ ቅዝቃዜ ውስጥ በረከተ ቅዱስ ጊዮርጊስ፣ በረከተ ድንግል ማርያም፣ በረከተ እግዚአብሔር አለ ብላችሁ እኮ ነው። ዝም ብሎ ለመበረድ አይደለም የመጣችሁት። ፕላስቲክ ወንበር ላይ ተቀምጣችሁ ሙቃችሁ ለመሄድ አይደለም። አዎ በረከተ ቅዱስ ጊዮርጊስን ለማግኘት ነው። ስለዚህ በ15 ዓመቱ ለተጋድሎ ወጣ። በ20 ዓመቱ እንደውም ይሄ 15 ዓመት እስከ 5 ዓመት ልምድ ነው የወሰደው። አዎ ነገ ላይ ለሚጀምረው ተጋድሎ ልምዱን ወሰደና በ20 ዓመቱ ለተጋድሎ ወጣ። 7 ዓመት ተጋድሎውን አጠናቆ ቅዱስ ጳውሎስ ሃይማኖቴን ጠብቄያለሁ፣ ተጋድሎዬን አጠናቅቄያለሁ፣ ሩጫዬን ጨርሻለሁ፣ ለዚህም አክሊል ይገባኛል፣ ይህም ደግሞ እውነተኛ ፈራጅ ከሆነው ከኢየሱስ ክርስቶስ ነው እንዳለ 7 ዓመት ዘኮንርዎ ይመሰሎ ከመ አክሊለ 7 ዓመት ተጋድሎ እንዳንድ ቀን አልመሰለውም። ቅዱሱ ለእግዚአብሔር የእግዚአብሔር ቅዱስ ጊዮርጊስ በ7 ዓመቱ ለ7 ዓመት ተጋድሎ 7 አክሊላት አገኘ። አመስግኑት መድኃኔዓለም። ዝም ብሎ ድካም የለም ወዳጆች። አዎ ዝም ብሎ ድካም የለም። ነገር ግን ምን ይጠይቃል? ጳውሎስን ጠይቁት። ምን አለ? አኮ ዘሮጠ ዳይሙ ዘበደራ። የሮጠው ሁሉ የዋንጫ ባለቤት አይደለም። የሮጠው ሁሉ የሽልማት ባለቤት አይደለም። የቀደመው ነው። መሮጥማ 100 ሺህ ሰው አንድ ሰው ሊደረደር ይችላል። የሚሮጡትና የሚቀርቡት ግን 7 ወይም 5 ሰዎች ናቸው። እየሰማችሁ ነው አይደል? ለእነዚያ ነው ዋንጫ የሚገባቸው። ስለዚህ ቅዱስ ጊዮርጊስ የሚያክል አገኘ ስንል ዝም ብሎ አይደለም፣ ለተጋድሎ ነው። አዎ ኅዳር 7 ብታዩት የመበለቷን ቤት ባርኮ ልጇን አድኖ፣ አዎ መገለሏን በሰዎች ዘንድ ክብር እንድታገኝ አድርጎ፣ ይልቁንም ደግሞ በምግብ ቤቷን ሞልቶ አምላኮሙ ለክርስቲያን ተመስሎ ሰብአ መጽሐዬ፣ የክርስቲያኖች አምላክ ሰው ተመስሎ ወደ ቤት የገባ አለ። እስኪ አመስግኑት ይህንን ሰማዕት። እናንተ አያት ሰው ተመስሏል። በቃ ሰው ተመስሎ ገባና ችግሯን ፈታላት። የመጀመሪያው ችግሯ ልጇ የልጇ በሽታ ነው። ልጇን አንቃይዲዮ ሰማየ ጸለየ ወይቤ ቅዱስ ጊዮርጊስ ጸግወኒ ስለቴ፣ እጆቹን ዘርግቶ ዓይኑን ገልጦ ወደ እግዚአብሔር ጸለየ። ምን ብሎ? የዚህች መበለት ልጅ ይዳንላታል። የኔ መታሰር ለበጎ ነው። ከምሰሶ ጋር ክፉዎች አስረውኛል። እኔ ታስሬ ግን በአጋንንት የታሰረው ልጅ ነፃ ይውጣ አለና ልጇን ወደ እግዚአብሔር ጸልዮ ነፃ ወጣላት። ብድግ ብሎ እግዚአብሔርን አመሰገነ። ክብርና ምስጋና ለስሙ። አያችሁ፣ ይሄ ነው ቅዱስ ጊዮርጊስ። እሱ ታስሮ በገመድ በሰንሰለት በአጋንንት የታሰረውን ሕፃን ነፃ ወጣው። ቀጠለ። እሱ እየተራበ ዳቦ እንዳትሰጪው፣ ውሃ እንዳታቀርቢለት፣ ረሃብ ይሙት ተብሎ በዱልያኖስ ታዛ እንዳትነጋገሪ፣ ምግብ እንዳታቀርቢለት፣ ውሃ እንዳታቀርቢለት ተብላ የፍጥኝ ታስሮ ከምሰሶ ጋራ ልጁን ካዳነው በኋላ ታሞ የዳነ ምግብ ይፈልጋል። እየሰማችሁ ነው አይደለ? ሰው ታሞ ሲድን የትናንቱ ችግሩ በሽታ ነው። አሁን ላይ ደግሞ የምግብ በሽታ ሊሆን ይችላል። ወዲያውኑ መብላት ይፈልጋል። የዳነ ልጅ ነውና ምግብ ያስፈልገዋል አለ። ሁለተኛ ነገሥት ምዕራፍ 4 አንደኛ ነገሥት ምዕራፍ 17 ኤልያስና ኤልሳዕን ተመልከቷቸው። ምግብ ላጡ ሰዎች ቤታቸውን በበረከት ሞልተውላቸዋል። ስለዚህ ቅዱስ ጊዮርጊስም እንደነ ኤልሳዕ እንደነ ኤልያስ የእግዚአብሔር አገልጋይ ነውና የመበለቷን ቤት በምግብ ሞላላት። ክብርና ምስጋና ለሰማዕቱ ይሁን። አያችሁ፣ ሦስተኛው አዎ ሰንሰለቱ እጁ ላይ ወደቀ። አዎ ምሰሶውን አዎ እነሆ ዓለም ልሞላት ወደ ዱልያኖስ ሄደና አንተ አሰርከኝ፣ እግዚአብሔር ግን ለበጎ አደረገውና ለብዙ ዘመን በአጋንንት የታሰረውን ልጅ በእግዚአብሔር ቸርነት ተፈቶ ረሃብ የነበረበት ቤት በበረከት ወልቶ የታሰርኩበት ሰንሰለት ተበታትኖ እነሆ በአንተ ፊት መጥቼ ቆምኩኝ አለው። እስኪ አመስግኑት ይህንን ሰማዕት። ይሄ ነው ዛሬ በዘረኝነት ዛሬ
በጎጠኝነት ዛሬ በማንነት የታሰረውን ሁሉ እግዚአብሔር ይፍታልን። አሜን በሉ። በብዙ አጋንንት፣ በስስት፣ በትዕቢት፣ በተንኮል፣ በሙስና ወዘተ በተራራ በወንዝ ያልታሰረ የለም። ይህን ማሰሪያ እግዚአብሔር ይበጣጥስልን። ሌላኛው ጥር 18 ነው። በሚቀጥለው ወር ታዩታላችሁ። አዎ መጀመሪያ አሰሩ፣ ከዚያ ቀጠሉና በሰይፍ አዎ እነሆ ሰውነቱን ከላይ እስከታች እንደውም በመጋዝ ሰነጠቁት ይላል። ከዚያ ቀጠሉና በመጥረቢያ ከተከቱት። ከዚያ ቀጠሉና በሙቀጫ ወቀጡት። ከዚያ ቀጠሉና ደግሞ በምጣድ ቆሉት። ከዚያ ቀጠሉና የተወቀጠውን የተቆላውን በይጥራስ ተራራ ሲዘሩት ቅዱስ ጊዮርጊስ ሰማዕቱ ለክርስቶስ ይሄ ቅዱስ ማርቆስ በምዕራፍ 13 ቁጥር 6 ላይ ምስክር ይሆንባቸው ዘንድ ስለ ስሜ በነገሥታት ፊት ትቆማላችሁ። ለነሱ ክፉነታቸው ምስክር ሊሆንባቸው፣ ለእናንተ ደግሞ ሰማዕትነታችሁ ምስክር ሊሆንላችሁ ስለ ስሜ በነገሥታት ፊት ትቆማላችሁ ተብሎ በቅዱስ ወንጌል በታላቅ ወንጌል ተጽፏልና በዱርያኖስ ፊት ስለቆመ የቆመው የኢየሱስ ክርስቶስን ስም ይዞ ነው። አዎ ከስም በላይ ስም ይዞ ነው። ይሰግድ ሁሉ ብርክ በስሙ ለኢየሱስ ክርስቶስ ፊልጵስዩስ ምዕራፍ 2 ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ ብሏል ቅዱስ ጳውሎስ ለፊልጵስዩስ ሰዎች። ስለዚህ ይሄ ለካም ክርስቶስን ማምለክ ለካም ያስገድላል። ክርስቶስን ማክበር ለካም ያስገርፋል። በሃይማኖት ጸንቶ መኖር ለካም በእሳት ያቃጥላል። ሃይማኖትን መጠበቅ ለካም በመጋዝ ያሰነጥቃል። ዱርያኖስ ቢክድ በተራራ ላይ ያሉት እጽዋት ግን በእኛ ላይ የተዘራው ሰማዕቱ ቅዱስ ጊዮርጊስ የመድኃኔዓለም ምስክር ነው እያሉ መሰከሩ። ክብርና ምስጋና ለመድኃኔዓለም። ለዚህ እኮ ነው ጌታ ይሁዳን አንተ በ30 ብር አሳልፈህ ሽጠኸኛል፣ አሁን ማን ነው እያሉ ጓደኞች ግራ ገብቷቸዋል። አንተ ግን እኔ ነኝ ብለህ እጅህን አላወጣህም፣ የቢታንያ ድንጋይ መጥቶ ይመሰክርብሃል አለው። መጣና ድንጋዩ በራሱ ላይ ዙሮ እነሆ የማይደፈረውን ደፈርክ ብሎ ድንጋዩ መሰከረበት። ወዳጆች ሰው ባያመሰግን ሰው ባያከብር እግዚአብሔርን ግን አዎ እንስሳት፣ አራዊት፣ እጽዋት፣ አትክልት፣ አዝርዕት፣ ውሃዎች ሁሉም እግዚአብሔርን ያመሰግናሉ። እግዚአብሔርን አመስግነን እንድንወጣ አምላካችን መልካም ፈቃዱ ይሁንልን። ሌላኛው ሚያዝያ 23 ቀን ነው። 70 ነገሥታትን አሸንፎ እኛ አንድ ነገር ማሸነፍ አቅቶናል። እናንተ ባካችሁ እየሰማችሁ ነው አይደል? 70 ነገሥታትን አሸንፎ አዎ 70 ነገሥት መውዮ 70 እያንዳንዱ ንጉሥ እኮ ስንት ወታደር አለው መሰላችሁ? እያንዳንዱ ንጉሥ ስንት ኃይል አለው መሰላችሁ? 70 ነገሥታትን አሸንፎ ሚያዝያ 23 ቀን አዎ ቅዱስ ጊዮርጊስ ሰማዕትነትን ቢቀበል ለ7 ዓመት ተጋድሎ 7 አክሊላት በእግዚአብሔር ለቅዱስ ጊዮርጊስ ተሸረው። ክብርና ምስጋና ለሰማዕቱ ቅዱስ ጊዮርጊስ ይሁን። እንግዲህ ቅዱስ ጊዮርጊስን ስናይ ይሄ ነው የትምህርታችን ርዕስ። ደግሞ ምን ይላል? አንተ ውእቱ ብእሲሁ ዘገበርኮ ለዝንቱ። እስኪ ሁላችሁም ተናገሩ፣ ያ ሰው በሉ አንተ ነህ። እንግዲህ ቅዱስ ጊዮርጊስን ካየን የዛሬውን ታሪክ ልንገራችሁና ትምህርቴን ጠቅለል አደርገዋለሁኝ። ባለኝ ሰዓት ነው የምናገረው። ታሪኩ ብዙ ታሪክ ቢኖርም እኔ ግን ጠቅለል አድርጌ ነው የማቀርበው። የመጀመሪያው ዛሬ ቅዱስ ጊዮርጊስ ነው አየነው። የሰማዕቱ በረከት ለሁላችን ይሁን። አሜን በሉ። ለሁላችን ይሁን። የሰማዕቱ በረከት ለሁላችን ይሁን። ነቢዩ ዳዊት የደረሰ ለእኛም ይድረስልን። የመበለቷን ቤት የባረከ እኛንም ቤት ይባርክልን። አመስግኑት ይህንን ሰማዕትና ወደ ሁለተኛው ታሪክ ነው። ሁለተኛው ታሪክ ዛሬ ቅዱስ ጊዮርጊስን እንዳየነው ነቢዩ ቅዱስ ዳዊት ዕረፍቱ ነው። ቅዱስ ዳዊት ታሪኩን ረጅም ነው፣ ግን ጠቅለል አድርገን እናየዋለን። ከዚያ በፊት ግን በዚህ በታኅሳስ ውስጥ ከታኅሳስ 7 እስከ ታኅሳስ 13 ስብከት ይባላል። ስብከት ማለት በቁሙ ስብከት ነው። ሲተረጎም ትምህርት ማለት ነው። ትምህርት ማለት 5500 ዘመን ነቢያት ሱባኤ የገቡት ያስተማሩት የቆጠሩት የተነበዩት ትንቢት ድምር ውጤት አዎ ወደ ድንግል ማርያም ማኅፀን መጥቶ ድንግል ማርያም የነቢያትን ትንቢትና ሱባኤ
የነቢያትን ተስፋ ጸንሳ መውለዷን የምናይበት ነው። ድንግል ማርያምን አመስግኗል። አንደኛው ይሄ ነው ስብከት ማለት። ሁለተኛው ከታኅሳስ 14 እስከ ታኅሳስ 20 ብርሃን ይባላል። ማን ይባላል? ብርሃን። በሚያስደንቅ ብርሃን ውስጥ የሚሮን ብርሃን ዘመፃ ውስተ ዓለም፣ ወደ ዓለም የመጣ አዎ ለእኔና ለእናንተ ብርሃንን የሚሰጥ አማናዊ ብርሃን ኢየሱስ ክርስቶስ። የማቴዎስ ወንጌል ምዕራፍ 4 ላይ ሕዝበ ዛብሎን ወንፍታሌም፣ በዛብሎንና በንፍታሌም ይልቁንም በዓለም ያለ በጨለማ ውስጥ የነበረ ሕዝብ ሪው ብርሃንን አዩ ይላል። እግዚአብሔር አምላክ ለሁላችን ብርሃኑን ይግለጥልን። ስለዚህ በአጭሩ ብርሃን፣ አስደናቂ ብርሃን ለዓለም የሚበራ ይልቁንም ደግሞ የዮሐንስ ወንጌል ምዕራፍ 9 እንዳያችሁት ዓይን ያልነበረውን ሰው ምራቁንና አፈሩን አዋህዶ ዓይን የፈጠረ። ይሄ የሆነው ለምንድን ነው ብለው ሲጠይቁት ሐዋርያት እኔ ሳለሁ የብርሃንነት ስራዬን ልሰራ ነው አለና ለዓይነ ስውሩ ብርሃን ፈጠረለት። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ያየንበት ነው። ሌላው የመጨረሻው ኖላዊ ነው። ኖላዊ ማለት ከትናንት ወዲያ ጀምሮ ከታኅሳስ 21 እስከ ታኅሳስ 27 ያለው ኖላዊ ይባላል። ኖላዊ ማለት እረኛ ማለት ነው። እረኛ ማለት ጠባቂ ነው፣ ተንከባካቢ፣ የሚያሰማራ፣ የውሃ የሚያጠጣ፣ እንደ እንስሳት ውሃ የሚያጠጣ፣ ሳር የሚያበላ፣ እንደ ሰው ደግሞ የሚጠብቅ፣ መውጣት መግባትን የሚቆጣጠር ማለት ነው። በቤተ ክርስቲያናችን በጥቅል ሐሳብ 3 እረኞች አሉ። ስንት እረኞች አልኳችሁ? 3 እረኞች አሉ። አንደኛው አምላካዊ ጥበቃ ነው፣ አምላካዊ እረኝነት ነው። ኖላዊ ሆሙ ለእስራኤል አጽም ዘኢርእዮሙ ከመ አበ አጋይ ዮሴፍ ዘይነብር ዲበ ኪሩቤል እግዚአብሔር እዚአስተርአየ ለነ። መዝሙር 79 ቁጥር 1 የእስራኤል ዘሥጋ ጠባቂ፣ የኔና የእናንተ የእስራኤል ዘነፍስ ጠባቂ እግዚአብሔር አምላክ ተገለጥ ነው ያለው። እግዚአብሔር አምላክ በፍቅር በይቅርታ ይገለጥልን። ይሄ አምላካዊ ጥበቃ ነው። አምላካዊ ጥበቃ ናሁ ኢይደቅስ ወኢይነውም ዘያዕቅቦ ለእስራኤል። እስራኤል ዘሥጋን የጠበቀ እስራኤል ዘነፍስን የሚጠብቅ አምላክ አይተኛም፣ አያንቀላፋም። እኛን ለማሳት ለማሰናከል እንቅልፍ የሌለው የዓመት ጡረታ የማይወጣ እየሰማችሁ ነው አይደለ? የዓመት እረፍት የሌለው ጡረታ የማይወጣ ጠላት አለን ዲያብሎስ። የዓመት እረፍት የለውም፣ እንቅልፍ የለውም። እየሰማችሁ ነው አይደለ? እግዚአብሔር ይስማችሁ። ምን የለውም? እንቅልፍ የለውም፣ የዓመት ፈቃድ የለውም፣ ጡረታም አይወጣም። ማን ነው እሱ? ዲያብሎስ። እኛን ለማሳት ኦንላይን ሁልጊዜ 24 ሰዓት የሚጠብቅ 365 ቀኖችን ሰውን ለማጥመድ እነሆ አክላውን የሚጥል ወይም መረቡን የሚጥል ማለት ነው። ደስ የሚለው ነገር ግን እኛን ለመጣል እንቅልፍ የሌለው ፈቃድ የሌለው ዲያብሎስ ቢኖርም 24 ሰዓት እኛን ደግሞ የሚጠብቅ መድኃኒዓለም እውነተኛው እረኛ አለ። ክብርና ምስጋና ለስሙ እሱ አለ። ስለዚህ የመጀመሪያው ጠባቂ እግዚአብሔር ነው። እስኪ እዚህ ጋር አንድ ነገር እንውሰድ። አሁን እንደዚህ ትውላላችሁ፣ ትደክማላችሁ። ዛሬ ፖለቲካውም ከባድ ነው፣ የኑሮ ውድነትም ከባድ ነው፣ ፀሐዩም አየሩም ከባድ ነው፣ መገፋፋቱም ከባድ ነው፣ አድልዎውም ከባድ ነው። አንዱ ገፊ ሌላኛው ተገፊ፣ አንዱ በይ አንዱ ተመልካች፣ አንዱ ኗሪ አንዱ አኗኗሪ፣ አንዱ ተናጋሪ አንዱ አዳማጭ፣ ብዙ ነገሮች እና በዚህ ደክማችሁ ገብታችሁ ማታ ስትሰኙ ላፋችሁ ግጣም አለው፣ ለጆሮአችሁ ግጣም አለው፣ ላፍንጫችሁ ግጣም አለው። ይህን ሁሉ ሲጠብቅ የሚያድር ማን ነው? ንገሩኝ እስኪ። አመስግኑት ይህንን አምላክ። ይሄ ነው እውነተኛው ጠባቂ ወዳጅ። ሁለተኛ ጠባቂዎች መላእክት ናቸው። እስመ ለመላእክቲሁ የእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ ይልካቸዋል። መላእክት የኛ ጠባቂዎች ናቸው። አይታችኋል አይደለ? ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦ ለነበልባለ እሳት። ጠባቂማ ስለሆነ ነው ናቡከደነጾር 3ቱን ወጣቶች ወደ ተቀጣጠለ እሳት ሲወረውራቸው ከሰማይ እየተምዘገዘገ ወርዶ በብርሃን መስቀል እሳቱን ሲመታው ወይም ደግሞ ሲነካው እንደ ውሃ ቀዘቀዘላቸው። ክብርና ምስጋና ለመድኃኒዓለም ይሁን። ይሄ ነው የመላክ ጥበቃ። አይተዋል። 600 እስራኤላውያንን የኤርትራን ባህር ከፍሎ ያሻገረ ለዳንኤል የአንበሶችን መንጋጋ የያዘ ጴጥሮስ በታሰረ ጊዜ እጁና እግሩ ላይ ያለውን ሰንሰለት በታትሮ ነፃ ያወጣ መላእክት የኛ ጠባቂዎቻችን ናቸው። ሁለተኛው ሶስተኛው ላይ ስንር ደግሞ ካህናት የምናያቸው አባቶች ካህናት የኛ ጠባቂዎች ናቸው።
ካህናት ንስሐ ይሰጣሉ፣ ወደ ቤተ ክርስቲያን ያቀርባሉ፣ ወንጌል ያስተምራሉ፣ ይመክራሉ፣ ይዘክራሉ። አስራቱን በኩራቱን ቀዳማያቱን ለእግዚአብሔር እንድታደርጉ ያደርጋሉ። እንድትቆርቡ ያዛሉ፣ እንድትደግሱ ለእኔ ቤቴ እንድታበሉ ያዛሉ። እነዚህ ካህናት እንደገና በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታው በሰማይ የተፈታ ነው። ለካህናት ይህንን እግዚአብሔር ሰጥቷቸዋል። የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ጴጥሮስ ሆይ ትወደኛለህ ወይ? እንደምወድህ አንተ ታውቃለህ፣ ግልገሎችን አሰማራ። ጴጥሮስ ሆይ ትወደኛለህ ወይ? እንደምወድህ አንተ ታውቃለህ፣ ጠቦቶችን ጠብቅ። ጴጥሮስ ሆይ ትወደኛለህ ወይ? እንደምወድህ አንተ ታውቃለህ፣ ጌታ ሆይ እነሆ በጎችን አሰማራ። ሕፃናትን ጠብቅ፣ ወጣቱን ጠብቅ፣ አረጋውያኑን ጠብቅ። ካህናት ወለተ ማርያም ገብረ ማርያም ብሎ ባልና ሚስት ብቻ አይደለም፣ ከእቅፍ ያሉ ሕፃናትን ጭምር መጠበቅ አለባቸው። አዎ በቤት ያሉ ሕፃናት፣ በቤት ያሉ ወጣቶች፣ በቤት ያሉ ሰራተኞች ሃይማኖታቸው እንደ ሃይማኖታችሁ፣ እምነታቸው እንደ እምነታችሁ፣ አዎ ፍቅራቸው እንደ ፍቅራችሁ መሆኑን ካህናት መጠየቅና መጠበቅ አለባቸው። ለሰራተኛ ምን አይገደኝም፣ ለልጅ አይገደኝም ማለት አይቻልም። የአቶ እከሌ የንስሐ አባት መምህር እከሌ ከሆኑ በቤት ውስጥ ያለውን በሙሉ የመቆጣጠርና የመባረክ ግዴታ አለባቸው። ሰራተኛዋ የምትበደል ከሆነ ደሞዟ በሰዓት የማይሰጥ ከሆነ ስጪ ወለተ ማርያም ማለት አለባቸው። ብዙ ሰዎች አሉ አሰርተው ደሞዝ የሚቀሙ በዱላ ደብድበው የሚያባርሩ ደሞዝ ላለመስጠት። አዎ ልጆቻቸውን ወደ ቤተ ክርስቲያን ይዘው እየመጡ የኩሽና ሰራተኛ አድርገው ቤተ ክርስቲያን እንዳይሄዱ ሰራተኛ የሚከለክሉ ባለትዳሮች አባወራዎች አሉ። ጥሩ አይደለም። እነሱም ነፍስ አላቸው እንደናንተ። እነሱም እንደናንተ ነገ ባለሀብት ይሆናል፣ ነገ ባለትዳር ይሆናል። እኔ ናዝሬት አንድ እንደውም ማረሳቸው አንድ ባለጸጋ አሉ። 10 ዓመት ናዝሬት አገልግያለሁ እና ናዝሬት አሉ ከሚባሉ ባለውቶች አንዱ ናቸው። እና እንደ አጋጣሚ ካፌ ቁጭ ብለን ስናወራ መጥተው ቁጭ ይላሉ። አገልጋዮች መሆናችን ስለሚያውቁ ያከብራሉ። መምህራን መሆናችን ስለሚያውቁ ሰብሰብ ብለን ቁጭ ስንል ይመጡና ያዋሩናል። እና ስለምናስተምረው ስለምንናገረው እሷቸው ደግሞ እንደ ገደል ማሚቷ አዙረው ይነግሩንና ጠንካራ ጎናችን ደካማ ጎናችን ከነገሩን በኋላ እንዲህ ይላሉ። እኔ የተነሳሁት የሀብታም ጠጅ ቤት ደረቅ እንጨት ጌሾ እንጨቱን ማለት ነው፣ ቅጠሉን አይደለም። ቅጠሉን ማቀላል እንጨቱን ያንን ለእንትን የሚሆነው እሱ ነው። ያው እናንተ ታውቃላችሁ፣ ለዚህ ለጠጅ የሚባለው የሚሆነው እሱ ስለሆነ ያንን ደረቅ እንጨት ስወቅጥ ነው የኖርኩት በሙቀጫ። ከዚያ ተነስቼ ዛሬ ባለ 7 ፎቅ ሆኛለሁ። ከምን ተነስተው ማለት ነው? ጌሾ ከመውቀጥ። አያችሁ፣ የእናንተ ሰራተኛ ነገ እዚህ ጋር ተደርሳለች ማለት ነው። የእናንተ ሰራተኛ ነገ እዚህ ላይ ይደርሳል ማለት ነው። ስለዚህ ቤተ ክርስቲያን እንዲመጡ፣ እንዲጾሙ፣ እንዲጸልዩ፣ እንዲሳለሙ ቢፈልጉ ይቁረቡ፣ ልትፈቅዱላቸው ግድ ይላል። ይህንን ማድረግ ግዴታችሁ ነው ማለት ነው። በአጭሩ ካህናትን ይቆጣጠራሉ ማለት ነው በቤታችሁ። አዎ አስራት በኩራት ቀዳማያቱን እንድቆሩ ሁሉንም ነገር ማድረግ ይካናል። በአጭሩ 3 ጥበቃ በጥቅል ሀሳብ የእግዚአብሔር ጥበቃ፣ የመላእክት ጥበቃ፣ የካህናት ጥበቃ። ይሄ ኖላዊ ይባላል። ኖላዊ ሲባል ቤተክርስቲያኗ ስርዓት ያርግ ይወርድ የሚል ነገር አለ። ከ21 እስከ 27 ስለሆነ አሁንም የሚውለው ኖላዊ እሑድ 26 ስለሆነ በዚያ ስለምትማሩት ይበቃናል። እዚህ ላይ እግዚአብሔር አምላክ ሁላችንን የሚባርከን። 28 አማኑኤል ነው፣ 29 ልደት ነው። አሁን ወደ ዳዊት ታሪክ ልሄድና ትምህርቴን ልጨርሰው። እግዚአብሔር አምላክ ከሁላችን ጋር ይሁን። ወደ ዳዊት ታሪክ ስንመጣ ያ ሰው አንተ ነህ። ፈረንጅ ምን ይላል? ወደ ጠላት ወደምትለው ሰው ወዮልህ፣ እገላለሁ፣ አሳድዳለሁ ብለህ በአንድ ጣት ስትቀስር 4 ጣት ወደ አንተ ያመለክታል። ፈረንጆች ማለት አዎ ናታን የተባለ ነቢይ ወደ ዳዊት ሄደና ያ ሰው አንተ ነህ። አዎ አንተ ውእቱ ብእሲሁ ዘገበርኮ ለዝንቱ፣ ይህን ያደረግከው አንተ ነህ። ዛሬ ለሕፃናት ሞት፣ ለምዕመናን ፍልሰት፣ ለቤተ ክርስቲያን መቃጠል፣ ለክርስቲያኖች መሞት፣ ለመለያየታችን፣ ለመጠፋፋታችን፣ ለፍቅር መቀዝቀዝ፣ አብሮነት ወይም አብሮ መኖር ለመደብዘዝ ተጠያቂው ማን ነው? ምናልባት እከሌ ላይ
ከሌላ ልንቀስም እንችላለን። እኛም ላይ ግን ስራ ይጠብቃል እግዚአብሔር። እኛም ላይ ስራ ይጠብቃል እግዚአብሔር። እኛ ስላልሰራነው ሀገሯ እንደ ቆሎ ተማሪ ውጥንቅጥ ላይ እናያታለን። የቆሎ ተማሪስ መርጦ ይበላል ቃል ኪዳን ስለሆነ። እኛ ግን መርጠን መናገርም መርጠን መኖርም አልቻልንም። እግዚአብሔር አምላክ ወደ ሕይወታችን ሊመልሰን መልካም ፈቃዱ ይሆንልን። በአጭሩ ልበ አምላክ ዳዊት ወበአመፃ ወለደተኒ እምየ እናቴ በኃጢአት ወለደች ብሎ ራሱን ያልደበቀ ነቢይ ወይም ደግሞ ልበ አምላክ ይባላል። በኃጢአት ተወለድኩኝ በኃጢአት ተገኘው ብሎ የራሱን ታሪክ የተናገረ። እኛ መጥፎ ታሪካችን እየደበቅን መልካም ታሪካችን የምንናገር ሰዎች ነን። ከፍታችን እንጂ ትሕትናችንን ብዙ ጊዜ የማይታይ ሰዎች ነን። ስለዚህ ዳዊት ማለት ጥሩ የእግዚአብሔር ማለት ነው። እግዚአብሔር የመረጠው፣ እግዚአብሔር የጠራው፣ እግዚአብሔር ያከበረው፣ በሌላው ልበ እግዚአብሔር ይባላል። የእግዚአብሔር ልብ ይባላል። እንደውም በእኛ ቤት እከሊት ልጇ እናቱን ይመስላል፣ አባቱን ይመስላል፣ አያቱን ይመስላል ይባላል። እስከ 7 ቤት ድረስ ይሄዳል በትርጓሜያችን ማለት ነው። እና የከሌ ልጅ ልቡ የእናቱን ልብ ይመስላል ግን አንልም፣ አቅሙ የለንም። ይፈትን ልበ ወኩልያተ እግዚአብሔር። ልብና ኩልያትን የሚመረምርና የሚያይ እግዚአብሔር ነው። ልበ አምላክ እንደ ዳዊትን ጠይቁት። ልበ ንጹሐ ፍጥር ሊተንሥኦ መንፈሰ ርቱዐ ሐድሱ ተከርሥየ ኢትግድፍ እኔም ቅድመ ገጽከ። ከፊት አትተወኝ አትጣል፣ ንጹሕ ልቦና ፍጠር። አሁን በቀዶ ጥገና ልብ ወጥቶ አይደለም በኃጢአት ወድቆ ስለነበረ የቆሸሸውን አስወግደን ንጹሕ ልቦና ፍጠርልኝ ማለቱ ነውና የሁላችንም ልቦና እግዚአብሔር ንጹሕ ያድርግልን። አሜን በሉ። አባቱ እሴይ ይባላል፣ እናቱ ደግሞ ሀብሪ ትባላለች። እንደው ይሄ በማህበራዊ ኑሮ ስለሚመስል ታሪክ ልናገር ይመስለኛል። እና መልከ መልካም ነበረች እናቱ ይላል የዳዊት እናት። የእሴይ ሚስት በጣም መልከ መልካም ነበረችና አንዳንድ ጊዜ ዘምስለ ጠዋይት ጠዊ ወምስለ ህሩይ ህሩይ ትከውን። ከመልካም ጋር ከዋልክ መልካም ትሆናለህ፣ ከመጥፎ ሰው ጋር ከዋልክ ደግሞ መጥፎ ሰው ነው የምትሆነው። እየሰማችሁ ነው አይደል? አንዳንድ ጊዜ አሁን ጾመ ገና የሚጾሙ ሰዎች ከማይጾም ሰው ጋር ሆቴል አብረው ይገባሉ። አብረው ይገቡና ሰውየው ሽሮ ያዛል፣ ያኛው ደግሞ ስጋ ያዝና እሱም ስጋ እየበላ ነው፣ አንተም ደግሞ ሽሮ እየበላ ነው። ከእኔ ጋር ናችሁ አይደል? እሱን እያረገ ስጋውን ሲጎርስ አንቺም ከሽሮው ጋር እኮ አብረሽ ስጋ እየጎረስሽ እኮ ነው አይደለም እንዴ? አዎ እሱ እንዲህ እያረገ እየጎረሰው ነው፣ እኛ ደግሞ እያልን እየጎረስነው እኮ ነው። አለቀ። ስለዚህ ይህንን ነው ማንነት ግን እንድነግር ጓደኛህን ንገረኝ አለ። እና ጎረቤት አንዳንድ ጊዜ መልካም ጎረቤትም አለ፣ መጥፎ ጎረቤትም አለ። መልካሙን ያደላችሁ እግዚአብሔር። መጥፎ ጎረቤት ያሳዝናል። ሐናን አይታችኋታል? በፍቅር ነው እንደው ቤተክርስቲያን ደርሼ ልመጣ ነበር ተሳልሜ፣ ነገር ግን ልብሴ ንጹህ አይደለም አለችና አስታወራት። ልብስ ከኔ ጋር ሞልቷልና ለብሰሽ ሂጂ አለቻት። አይ ያንቺ ልብስማ በአስመደነስ የመጣ ነውና እንደው ምናልባት ያንቺን ልብስ ለብሼ ሲያዩ ሰዎች አንቺን ይስሩኛል፣ አንቺን ያደርጉኛል ብላ ስትላት በቀናነት መመለስ ይቻል። እንደ በቅሎ አቁሞ እንደ እንጨት አድርቆ ያስቀረሽ ይሄ ተንኮልሽ ነው አለችና ጎረቤቷ ሰደበቻት። እንዲህ አይነት ጎረቤቶች አሉ፣ ተሳዳቢዎች። በማቴዎስ ወንጌል ምዕራፍ 15 ላይ ምንም ያልታደሉ ሰዎች ለሌላ ቢተረጉሙትም ከጾም ጋር ቢያገናኙትም ካለመማራቸው ካለማወቃቸው፣ ነገር ግን ወደ አፍ የሚገባ አያረክስም ከአፍ የሚወጣ እንጂ ማለት የመግቦት ጉዳይ አይደለም። ሰምተህ የቻልከው የተቀበልከው አንተን አያረክስም። የተሳደበው ግን ከሆዱ የወጣው ግን ያ ግን ይረክሳል፣ ተሳዳቢ ይረክሳል። ሰምቶ ዝም ያለ ግን አይረክስም ማለት ነው። እየሰማችሁ ነው አይደል? ሰዎች ግን ትንሽ ቆሎ ይዞ ዳሻሮ ጠጋ የሚባል ነገር አለ። ይችን ቃል ሰምተው በጾም መብላት አያረክስም ይላል። እየሰማችሁ ነው አይደል? ግን አይደለም፣ ትርጉሙ አይደለም። መሸከምና መጽሐፍ ቅዱስን ማወቅ ስለሚለያይ ነው። ከኔ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር አይሁን። ወደ ፈለኩት ነገር እንጓዝና የእሴይ ሚስት በጣም መልከ መልካም ስለነበረች ከጎረቤት ያለ ሰው አፈቀራት፣ ወደዳት፣ ለመዳት የሚለውን ነገር ያመጣል እና ዳዊት አወቀ። የአሁን ወንድ ቢያውቅ ምን ያደርጋል? ካወቀ ምን ያደርጋል? ለመግደል ነው የሚሮጠው አይደል? ወይም ቤት ይቀይራል፣ ወይም ይህን ሰው እያላይም ብሎ ቤት ይቀይራል፣ ወይም ቤቱን ሽጦ ይሄዳል። ወይም ደግሞ ቅድም እንዳልኳችሁ ዳዊት ግን እንደዚህ አላደረገም።
ምን አደረገ? ሩቅ አገር ልሄድ ነው አላት። እየሰማችሁ ነው አይደል? ሩቅ አገር ልሄድ ነውና እንግዲህ በሰላም ጠብቁኛልና ወጥቶ ሄደ። ዘወር አለና ትልቅ ዛፍ ስራ መሸና ማታ አለባበሱንም አነጋገሩንም ቀየረና መጣና ከሚስቱ ጋር አደረ። ሚስቱ ግን ጎረቤቷን የመሰላት ማንን ታቅፋ አደረች? እየሰማችሁ ነው አይደል? ባሏን ነው ታቅፋ ያደረችው እኮ። የሚገርም ነገር ነው። እየሰማችሁ ነው አይደል? አዎ። ግን እዚህ ማቴዎስ 24 ላይ ግን በአንድ አልጋ ላይ 4 ነው ያድራሉ ይላል ትርጓሜ። ወንዱም ወደ ግድግዳ ይዞራል፣ እሷም ወደዚያ ትዞራለች። እሱ ከሌላ ሴት ጋራ፣ እሷ ከሌላ ወንድ ጋራ 4 ነው ያድራሉ። እየሰማችሁ ነው አይደል? አልጋው ግን ለስንት ነበረ? ለአንድ ሰው ነው። ባልና ሚስት አንድ ናቸው አይደል? አንድ ናቸው። ከተጋቡ በኋላ አንድ ናቸው። አንዱ አልጋ አንድ ትዳር ይዞ እየኖረ በሰዎች ሕጸጽ ምክንያት አንድ አልጋ ላይ 4 ሰዎች ይተኛሉ። ለምን? ያቺ ሴትዮም የእሱ ሚስት አይደለችም፣ ያ ባልም የእሱ አይደለም። ባልና ሚስቱ ስንቱ ነው ያድራሉ? 4 ነው ያድራሉ። ከዚህ ይሰውራችሁ መድኃኒዓለም በሐሳብ ማለት ነው። አዎ። ከእሷ ጋር አደረና ጧት ተሰውሮ ሄዳ አላየችው። በኋላ ማን ተጸነሰ? ዳዊት። ዳዊት ምን አለ? እናቴ በኃጢአት ጸነሰችኝ አለ። እየሰማችሁ ነው አይደል? የዳዊት ነው አደገ። እያደገ ሲሄድ ካህያ ፍለጋ አምጦ ለእስራኤል ንጉሥ ያደረገው ሳኦል ከእግዚአብሔር ጋር እየተለያየ እየራቀ ሲሄድ ሳሙኤልን ጠራና እግዚአብሔር እንዲህ አለው። ታሪኩን ስጠቀልለው ምን አለው? እስከ ማእዜኑ አለ። እስከ መቼ ድረስ ለሳኦል ታለቅሳለህ፣ ትለምናለህ? እሱ ትልቅ ሰው ነው፣ እሱ ንጉሥ ነው። ከምን እንደጠራሁት ያውቃል። እግዚአብሔር ከአህያ ፍለጋ ንጉሥ ያደርጋል። እንደገና ደግሞ አንዳንዱ ደግሞ አህያ ፍለጋ ሄዶ ደግሞ እግዚአብሔርን ይክዳል። ከዚህ ሰውራችሁ መድኃኒዓለም። ሳኦል አህዮች ጠፍተውበት ሲፈልግ አህዮች ተገኝተዋል በለው አለው ለነቢዩ። ይልቁንም ለእንስሳት ሳይሆን የእስራኤል ጠባቂ ምድራዊ አድርጌአለሁ በለው። አመጣና ንጉሥ አደረገው። አዎ አምጥቶ የእስራኤል። በኋላ ግን እግዚአብሔርን እየራቀ ሄደ። ማን የሚባል አንድ ሰው ነበረ። አንድ አህያ ነበረው፣ ጠፋበት። ሲፈልግ አጣው። አንተ እግዚአብሔር አለው አህያዬን ታመጣ እንደው አምጣ፣ ካላመጣህ ግን የለህም ማለት ነው አለ። እየሰማችሁ ነው አይደል? አሁን የማኒ ንግግር አህያውን አራቀው፣ አላመጣው። አንዳንድ ጊዜ ለእግዚአብሔር እልክ አታሳዩት። አዎ እልክ አታሳዩ። አንድ ሕፃን ልጅ እናቱን የሚያሸንፋት ተናክሶ ነው ወይስ አልቅሶ ነው? ንገሩኝ እስቲ እናቶች። አልቅሶ ነው አይደል? እናቱን የሚያሸንፍ አልቅሶ ነው እንጂ ተናክሶ አይደለም። እየነከሰ አይደል? ምን ትላለችና ሲያለቅስባት እንትሉ ይወርቃል፣ አይኑ ያብጣል ወዘተ ትልና ምጣዱን አቋርጣ ምን ትላለች? ልጇን ታጠባለች። በልቅሶ ነው እግዚአብሔር ማሸነፍ የሚቻለው፣ በልክ አይደል? አዎ። ስለዚህ እነሆ ማኒ አህያውን አጣው። በዚህን ጊዜ ነው ምን አለ? ለዚህች ዓለም ሰራይ መጋቢ እግዚአብሔር የላትም አለ። ከዚህ ሰውራችሁ መድኃኒዓለም። ሰውየው 3 በሬዎች ነበሩት። ስንት በሬዎች ነበሩት? 3 በሬዎች ነበሩት። እና በተመሳሳይ ሰዓት 3 በሬዎች ጠፉ እና ፈልጎ አጣቸው። እንደ ዳዊት ሕፃን ልጅ አንድ ልጅ አለውና ተከትሎት አብሮ ይዞራል በጨለማ እንቅፋት እየተመታ። መጨረሻ ላይ ግን አጣቸው። ሲያጣቸው ምን አደረገ? እንግዲህ በእኔ በኩል ያለው ጥበቃና እረኝነት አልቻልኩም፣ ወደ እመቤቴ ልሄዳልና የእመቤታችን ቤተክርስቲያን ሄደና በር ላይ አንቺ ድንግል ማርያም ቀይ በሬ ጠፍቶኛልና ፈልገሽ አምጪ፣ አምጥተሽ ውሰጂው አለ። ምን በይው? ውሰጂው አለ። ቀጠለ። ቅዱስ ሚካኤል ቤተክርስቲያን ሄደ። አንተ ቅዱስ ሚካኤል፣ አዎ ነጭ በሬ ጠፍቶኛልና ፈልገ አምጣና ያንን በሬ አንተ ውሰደው አለ። ሶስተኛው ቅዱስ ገብርኤል ቤተክርስቲያን ሄደና ሊሳሲን አባይ አለ። እንዲጎተት አደረገና ቆጡን ልጁ አቤት ልጅ አለው። እንዴ አንደኛውን ለማን ሰጠው? ለሚካኤል ሰጠው። ሁለተኛውን ለማርያም ሰጠ። አሁን ሳይቆ ሶስተኛውን እኮ ለገብርኤል ልሰጥ እኮ ነው። እና ሶስቱንም እነሱ የሚወስዱ ከሆነ አንተና እኔ በጨለማ ምን አደከመና አለ። እየሰማችሁ ነው አይደል? አሁን ምን አለ ገብርኤል ቆሞ እኮ ነው። ምን አለ አባት ለልጅ ታው ዝም በል ሶስቱም ይገኙ እንጂ አንዱንም አንሰጥም። እንዲህ እኮ ነው እኮ የዚህ አይነት ባህሪ ያለን። እንለምናለን፣ እንጠይቃለን። ስናገኝ ግን የሸወርን ይመስለናል። መሸወድ እንጂ ቅዱስ ገብርኤል ላይ በተለይ ደግሞ ቅዱስ ገብርኤል እንደው ሚካኤልስ እንደው መቼም የዋህ ተብሎ በስሙ እስመ በዲበ ሰናይቱ ለሰብእ ተአዛዚ፣ አው ከየዋህነቱ የተነሳ መጋቤ ብሉይ ተብሏልና ርኅርኅት ተብላለች ድንግል ማርያም። ቅዱስ ጊዮርጊስ አው ለወጣቷ ስለደረሰ ርኅሩ ተብሏል። እየሰማችሁ ነው አይደለ? ስለታችን እንድንመልስ እግዚአብሔር ይርዳን። አመስግኑት መድኃኒዓለም። ከዚህ በኋላ ሄደና ሳሙኤል ባጭሩ ማንን ቀባው ማለት ነው?
ዳዊትን ቀባና በሳኦል ቦታ ላይ እንዲነግስ በእግዚአብሔር ፈቃድ። ታሪኩ ረጅም ነው፣ እናንተ አድርጉት። 7 ወንድሞቹ ቀረቡ። ለነሱ ዘይቱ አልፈላም። ሌላ ልጅ የለህም ወይ አለው። እሴይ አለ ግን ትንሽ ልጅ ነው፣ የቀረ ልጅ የለም ወይ ሲለው የቀረ አለ ግን ማሳ ውስጥ ወይም ጫካ ውስጥ በግ እየጠበቀ ልምጭ ይዞ ውሃ እያጠጣ ቅጠል እየቆራረጠ እያበላ ያለ ልጅ አለኝ፣ ለዚህ ግን የሚበቃ አይደለም አለ። ወዳጆቼ እናንተ የናቃችሁት ልጅ በእግዚአብሔር ዘንድ ተቀባይነት አለው። እየሰማችሁ ነው አይደለ? ምንድነው ያለው? ሰው እንደሚያይ እግዚአብሔር አያይ። እስቲ ተናገሩ። ሰው እንደሚያይ በሉ። ማን አያይ? አይ ሰው መልክን ያያል፣ ሰው አለባበስን ያያል፣ ሰው ቁመናን ያያል፣ ሰው ስልጣን ያያል፣ ሰው ሀብት ያያል። እግዚአብሔር ግን ልብን ያያል። ክብርና ምስጋና ለመድኃኒዓለም ይሁን። እንደዛ ነው ነገረው። ከዚህ በኋላ ዳዊት መጣ። ዳዊት ሲመጣ ለሰባቱ ለመልከ መልካሞቹ ቁመት ላላቸው፣ ጉልበት ላላቸው፣ ኃይል ላላቸው ያልፈላው ዘይት ለቅዱስ ዳዊት ፈላና ቅዱስ ዳዊት ተሾመ። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ነው የሚለው። ከዚህ በኋላ 7 ሀብታት ተሰጡት። የሚገርም ነገር 7 ሀብታት በዚህ ቅባት በዚህ በእግዚአብሔር ስጦታ አንድ ሲሆን 7 ሀብት ሰጠው። እንደ ዮሐንስ መጥምቅ አንድ ሲሆን 7 ሀብት ተሰጥቶታል። ስለዚህ እኔና እናንተም በሀብታችን ተጠቅመን እንድናል የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። አንደኛው ሀብተ መዊ ነው፣ ማሸነፍ። ሰውን ቢያሸንፍ አያስደንቅም። አንበሳን ማሸነፍ የሚችልበት ጉልበት እግዚአብሔር ለዳዊት ሰጠው። ሁለተኛው ሀብተ በገና ነው። ዘማሪት ሃይማኖት አይታችኋት እንደሆነ ትናንትና ላይ በሌላ ዘማሪ ማሲንቆ ቅራት ስንዘምር ነበር። እውነት ነው አይደል? ዛሬ ግን ደግሞ ራሷ እየገዘገዘች እየከረከረች ራሷ መዘመር ጀመረች። እየሰማች ነው አይደል? ይሄ ስጦታ ነው፣ ዝም አይመጣም። አሁን እኔን ምታው ብትለኝ እንዴት ከየት መጥቶ ቤት አካባቢ ፍየል እዚያ ጋር ነው፣ ቅዝምዝም እዚህ ጋር ነው። ይሄ ምን ይጠይቃል? ጥበብ ይጠይቃል፣ ትምህርት ይጠይቃል። ካልተማሩት አይሆንም። ስለዚህ ሀብተ በገና ለማን? ለዳዊት ተሰጠው። ይሄም ስጦታ ነው። ሌላው ሀብተ ፈውስ። አረ እንደው ዳገብተናል። ይሄ በፈውሱ ጉዳይ ዝም ብሎ ከጫካ ከመዚያም መጥቶን የፈዋሽ ነኝ ይላል። መናፍቁም ከረባት አስሮኝ የፈዋሽ ነኝ ይላል። በእኛ በኩልም ደግሞ ቢጫ ይለብስና ፀጉሩን እንደንትን ይጎነጉንና የፈዋሽ ነኝ ይላል። ቤተክርስቲያኗ እንደው በእውነት እችም ቤተክርስቲያን እግዚአብሔር አምላክ ይጠብቅልን። አሜን በሉ። ተኛ ዘመን የማይታይ ነገር የለም። እኔ አንዳንድ ቦታ ላይ ማዝንበት ብዙ ነገር አለ። ከእምነት እንኳን ራሱ ምን ነገሮች እምነት እየተባሉ ወደ እምነት እየመጡ እንደሆነ እያየን ያለ ነው። የሚያሳዝን ነገር ነው። ወዴት እየሄድን ነው? ስለዚህ በአጭሩ ሀብተ ፈውስ እግዚአብሔር ሲሰጥ እንጂ እንደው እኛ ወደ ሰማይ ስለወጣን ወደ መሬት ስለወረድን የሚወጣ ነገር የለም። አንዳንዶቹ ባላዩትና ባላወቁት ነገር አገሩን ሳያውቁት ምን ይላሉ? እዚህ ቦታ ፎቶሾፕ ይነሱና ይለቁና እዚህ ቦታ ጄን ያክል አሳምኝ የመጣው ደብተራውን መርጌታውን ቄሱን እንዲያርገው ብሎ ያቻል። አካባቢ የት እንደሆነ እኮ ያውቀው። አንድ ወቅት እዚህ ወደ ምስራቁ አካባቢ ይሄ የአብነት መምህራን የሚባለው ነገር ወረቀት በየቦታው እየተገዛ እየመጣ አስቸገረ። በኋላ ድሬዳዋ ላይ ነው ምን ተደረገ መሰላችሁ? ግን ወረቀቱ አዲስ አበባ ላይ በብር እየገዙ ካመጡት ቦታው ደብረ አባይ የቅዳሴ ከሆነ ደብረ አባይ ብላ አካባቢ ነው ያለው። ዝማሬ መዋሥዕት ከሆነ ዙር አምባይ አካባቢ ነው ያለው። ድጓ ከሆነ ቤተልሔም መግቢያው የት ነው? እንዴት ነው? ባህል ውስጥ አቋቋም ከሆነ በአታ ሲጀመር ስፎ ቅዱስ ነው የሚባለው ወይስ ተፈሲ ማርያም ነው የሚባለው? ምንድነው የሚል ጥያቄ ዙር ተባለና ከዚያ በኋላ ይሄ ጥያቄ ሲመጣ ሁሉ ዜሮ የሆነ ወረቀቱ ታቅፎ ነገር ይገርማችኋል ማለት እና ይሄ ፈውስ የሚባለው እያንዳንዱ በዚህ አይነት መልኩ ቤተክርስቲያን ነገር ላይ ተጠቅማ እያንዳንዱ ማንነቱ የሚገለጥበት ጊዜ ሩቅ አይሆንም ብዬ አስባለሁ። አሁንም ግን ይሄ በፈውስ ጉዳይ ግን እግዚአብሔር የቤተክርስቲያናችን ልዕልና እንዲጠብቅልን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ሌላው ሀብተ መንግስት ነው። እግዚአብሔር ካልፈቀደ መንግስት መሆን አይቻልም። ባጭሩ ይሄ ብዙ ማብራሪያ አይጠይቅም። ከተመቸነው የሚመቸን ንጉስ እግዚአብሔር ይሰጠናል። ካልተመቸነው ደግሞ የሚወድዳል አለቀ። ግድ ነው ይሄ በቃ እግዚአብሔር ህዝቡ ሲመቸው ሲታዘዝለት ክብሩን ሲጠብቅለት ሲጾም ሲጸልይ አስራቱን በኩራቱን ለእግዚአብሔር የነዳያንን ለነዳያን የእግዚአብሔርን ለእግዚአብሔር ህዝቡ ሲያደርግ ለህዝቡ ዝቅ ብሎ የሚታዘዝ መንግስት ይሰጠዋል። ህዝቡ በእግዚአብሔር ካመፀ ግን ህዝቡን በጊንጥ የሚገርፍ ያወጣል እግዚአብሔር። እንግዲህ ይህን ራስን መጠየቅ ነው። እግዚአብሔር ሁላችንን በሰላም እንዲጠብቀን መልካም ፈቃድ ይሆንልን። ቀጥሎ የተሰጠው ደግሞ ሀብተ ክህነት ነው። ሀብተ ክህነት ዛሬ ተነስቶን ቄስ እከሌ ይላል። አይሆንም እንደዚያ ወዳጆች፣
አይሆንም። እንደው አንድ ታሪክ ነው አላሰፋው። በአሮን ዘመን ሙሴን ምን አሉት? ሥጋ በገበታ ሹመት በተርታ ብለው ጠይቀው ነበር። የ12ቱ ነገደ እስራኤል በትር ሲጸለይበት አደረ። የአሮን በትር ላይ ሀብተ ክህነት ተገኘ። አለቀ። ዝም ብሎ ከዚያም መጥቶ ዲያቆን ነኝ፣ ቄስ ነኝ፣ መርጌታ ነኝ፣ ጳጳስ ነኝ አይሆንም። ለማጭበርበሪያና ለመኖሪያ ሊሆን ይችላል፣ መነቃቀፊያ ሊሆን ይችላል። ይህ ሚዲያ ላይ እንደምታዩት መርጌታ ከል የነበርኩኝ፣ ቄስ ከል የነበርኩኝ፣ አባ ከል የነበርኩኝ፣ ዲያቆን ከል የነበርኩኝ፣ ዘማሪ ነበርኩኝ ነበር። ዋጋለሁ። አሁን የለህም፣ አሁን የለህም። ትናንትናም ስጋ ነበር የነበረው፣ ህይወት አልነበረህም። ያን መመለስ መቻል ነው። ለዚህ እንድንኖር እግዚአብሔር ይርዳል። የመጨረሻው ሀብተ ትንቢት ነው። ትንቢት መናገር በዘመናችን ብዙዎች አሉ። እኔ ድሮ በዚያ ሰሜኑ አካባቢ ቡና ይጠጡና እናቶች ፍንጃሏን ደፋ አድርገው ወደ ከተማ ትገቢያለሽ እያሉ በፍንጃሏ ይጠጡ ነው። እየሰማችሁ ነው አይደል? ዛሬም ደግሞ ሁሉም እንደው በተለያየ መልኩ እኔ አዋቂ ነኝ እያለ ግራ እያጋባ ነውና ግራ ከሚያጋባ ነገር ሁላችን ነው እግዚአብሔር ይዘውረን። በዚህ ኃይል በሰባቱ ኃይል ተነሳ ዳዊት ጎልያድ የተባለ ፍልስጤማዊ እስራኤላውያንን ያጨናንቅ ነበርና ታሪኩን ላሳጥረውና ከዚህ በኋላ እነ ሳኦል ያልቻሉትን 40 ዘመን ፍልስጤምን እየገዛ እስራኤልን ወራለሁ ሲል የነበረው ዳዊት ሄደና ወንድሞቹን የሄደው ወንድሞቹን ለማየት ወይ ድል ሆነዋል ወይ ድል ተደርጓል አይተና ብሎ አባቱ ሴን የላከው። ነገሩ ግን ፈቃደ እግዚአብሔር ነው። ሄደና ሳኦልን እኔ ይህንን ያልተገረዘ ፍልስጤማዊ ልግደለው እባክህ ፍቀድልኝ አለው። ያንተ ሕፃንነት አይሆንም አለው። ግድ የለም ይዤው መሄደ እግዚአብሔርን ቃል ነው የእግዚአብሔርን ስም ነው አለና ይህን ለብሰህ እንግዳስ የኔን ልብስ ጥሩሬን ካባዬን እንደገና ደግሞ ብረቱን ይሄ ለብሰህ ሂድ አለ። ለበሰና 2 እርምጃ እንደተራመደ አይ እስኪ ተናገሩ የመጀመሪያው በሉ። የመጀመሪያው ምን ነው ዝም አላችሁ? የመጀመሪያው በሉ አለባበሴ ይሻለኛል። እስኪ ድገሙት። የመጀመሪያው በሉ አለባበሴ ይሻለኛል አለ። እንዴት ነው? ደስ አይልም? እናቶች ደስ አይልም? እንደው ካሁኑ ከለበሳችሁት የእናቶቻችን ቀሚስ አይሻልም? አይሻልም? በእናታችሁ አዎ። ታክሲ ውስጥ ምን እየገባችሁ ነው አይደል? ለመውጣትም ለመውረድም እንደገና በተለያየ መልኩ አዎ። አለባበሱ የወንዱም ችግር አለበት። መርካቶ ላይ ኖርማል ልብስ ገዝቶ በሚላጭ ቀዳዶ የተቀዳደደ ሱሪ የሚለብስ ወንድ ሌላው ምንድን። ስለዚህ ወንዱም ሴቱም የትናንት አለባበሳችን ይሻላል ያድርግልን መድኃኒዓለም። ይህን ለብሼ ድል አላደርግም። ይህን ለብሼ ድል ባደርግማ ኑሮ አንተ ድል ታደርገው ነበረ። በአንተ አለባበስና በአንተ መሳሪያ ድል የሚሆን ጎልያድ የለም። የሚሆነው በእግዚአብሔር ስም ነው አለና ወረደ። በአጭሩ ጎልያድ ረገበው። ጦጣ አይተነው ወይ ዝንጀሮ አይተነው ወይ አለ። ብዙ ነገር ተናገረ። ዳዊት ግን እነሆ አንዲት ጠጠር ያዘና 3 ቢሉ 3 ሥላሴ፣ 5 ቢሉ 5 አዕማደ ምስጢር፣ 1 ቢሉ 1 እግዚአብሔር የተወረወረው አንድ ጠጠር ነው። የእግዚአብሔርን ስም ጠራና ወደ ጎልያድ አንዱን ጠጠር ቢወረውር አኒሃ ወርቀ በኃይለ እግዚአብሔር። እስራኤልን ሲያጨናንቅ የነበረው ጎልያድ ወደቀ። እስራኤላውያን ከበሩ። ክብርና ምስጋና ለመድኃኒዓለም ይሁን። አዎ ዛሬ ወዳጆች ጎልያድ መለያየት ነው። ጎልያድ ዛሬ አለማመን ነው። ጎልያድ ዛሬ ዲያብሎስ ነው። ስለዚህ የእግዚአብሔርን ስም ጠርተን ዲያብሎስ እንድናሸንፍ እግዚአብሔር ይርዳን። እግዚአብሔር አምላክ እነሆ ሁላችንም እንዲባርከን መልካም ፈቃድ ይሆንልን። ከዕለታት በአንድ ቀን ዳዊት ተሳሳተና 3 ነገሮችን በደለችን ብዬ ደናዋሉ ልበላችሁ። ምንድን ነው ያደረገው? ወደ ጦርነት በሀገር ደረጃ ላይ ስታዩት የሀገሯ መሪ የጦሩ ኃላፊ ነው። እንደ ዓለምም እንደ ሀገር ስታዩት እንደዚያ ነው እና ዳዊት ከፍልስጤማውያን ጋር ሰራዊቶቹ ለውጊያ ሲሄዱ አንደኛ እሱ ተለይቶ ቀረ ይላል። ሁለተኛው ደግሞ በተገነቱ ሆኖ ቤርሳቤህ የምትባል የኦርዮን ሚስት አየና በማቴዎስ ወንጌል ምዕራፍ 5 ላይ እንደምታዩት ለመታት ተካ አይንከ ዜማን ብላው ግባ አይን ብታስተናክል አሁን ጠጣላት። ይልቁንም ደግሞ ወደ ሴት ያየ የተመኘ የሚለውን አልፎ በተገነቱ ሆኖ ማናት አለና አስጠርቶ ከሷ ጋር አመነዘረ። ከትንሽ ቆይታ በኋላ ለንጉሱ ከትናንቱ ስህተት የዛሬው ይበልጣል፣ አረገዝኩኝ ጸነስኩኝ አለች። ኃጢአቱን ለመሸፈን ከጦርነት ቦታ ኦርዮን አስመጣና ወደ ቤት ግባ፣ ተደሰት፣ ብላ፣ ጠጣ፣ ደስ ይበልህ ሲለው አይ ታቦተ ጽዮን ጓደኞቼ ሰራዊቱ በሙሉ
ወይ ድል አላደረገ ወይ ድል አልሆነ። መላጭ ጨብጠው የቀን ፀሐይ እያቃጠላቸው የሌሊት ውድ እየተፈራረቀባቸው እነሱ እዚያ ላይ ሆነው እኔ ከሚስቴ ጋር ተኝቼ አልደሰትም አላደርገውም እግዚአብሔር ያርቅልኛል። በተለያየ ነገር ቢለምነው እምቢ አለው። መጨረሻ ላይ ወረቀት ጻፈና ጦርነቱን ጀምሩት፣ እሱን ወደፊት አድርጉት፣ እናንተ ሽሹ፣ በጦር ሜዳ ይሙታልና የሞት ደብዳቤውን ይዞ እንዲሄድ አደረገው። እንደማይታ ይዞ ሄዶ ጦርነቱ ተጀመረ። ጓደኞቹ አይዟችሁ እያለ ወደፊት እየገሰገሰ ባለበት ሰዓት ላይ የተደገሰለትን ሞት አላወቀም። አያችሁ፣ የማይክድ እግዚአብሔር ብቻ ነው። የማይጥል ጊዜ አይቶ እግዚአብሔር ብቻ ነው። ለዚህ ነው ሰዎች ምን ይላሉ? የጊዜ እንጂ የሰው ጀግና የለው። ሰዎች አሁን ጀግና ነን የሚሉ ጊዜን ተገና አድርገው ጊዜ ደግሞ ይቀያየራል፣ ፖለቲካ ይቀያየራል። ለዚህ ነው አባቶች አንተ ጉድጓድ ቆፋሪ ጉድጓዱን አርቀህ አትቆፍረው፣ ማን እንደሚገባበት አይታወቅም። ገባህ? በዚህ ጊዜ እሱ በዚያ ሜዳ ላይ ወደቀ። ናታን ተላከ ወደ ማን? ወደ ዳዊት ሄደና ፊት ላይ ሲቆም የትናንት አባቶች ነገስታቱ ያስፈሩ ነበር። አባቶቻችን ከመቀመጫው ንጉሱ ፍልቅ አለና አባቴ በሰላም መጣህን አለ። ነብዩ ቦታ ሰጠው። በእኛ ዘመን ግን ሀብተ ክህነቱ ሽምግልናው ክብር አጥቷል። ተለማምደነዋል። በዚህ ጊዜ በአንተ ከተማ ችግር ተፈጥሯል፣ ድሃ ተበድሏል፣ ፍርድ ጎሏል። ምንድን ነው አለ? በከተማ አንድ ባለጸጋ አለ፣ 100 በግ ያለው፣ አንድ ድሃ አለ፣ 1 በግ ያለው። 100 በግ ያለው እንግዳ ሲመጣበት ከ100 አንዱን ላለማጉደል የድሃውን አንዱን አረደና እንግዳውን ሸኘ። ይሄ ሆኗል በአንተ ከተማ። ይህን ያደረገ ሞት ይገባዋል። የትምህርታችን ደርስ ይሄ ሲሁላችሁ ተናገሩ። ያ ሰው በሉ ማን ነው? የላችሁም ነበር ማለት ነው። ርዕሳችን ምንድን? ያ ሰው በሉ አንተ ነህ። ያ ሰው አንተ ነህ። ምን ነው አለው? 100 በግ የተባሉ የአንተ ሚስቶችና ቁባቶች ናቸው። አንዲት በግ የተባለችው የኦሪዮ ሚስት ናት። ኦሪዮን ወደ ጦርነት የሄደበት ሚስቱን ጠርተህ አስነወርካት፣ አስረገዝካት፣ ጸነሰች። ያለመደበቅ ስትል እሱን ደግሞ በጦር ሜዳ አስከተልከው። በዚህ ማን አዝኗል? እግዚአብሔር አዝኗል። ከመቀመጫው ብድግ አለና የክብር እሱን አውልቆ ማቅ ለብሶ ቢያነስሶ ጉድጓድ ቆፍሮ ማልቀስ ጀመረ። መዝሙር 4 ላይ ተመልከቱ። ወበአንብዕየ አልሐሱ ምስካርየ ወተሐውከት መዓዛየ ወበለይኩ በሀበ ኩሎሙ ጸላእትየ። በወንድሞቼ ዘንድ ተዋረድኩኝ፣ ከብሬ ሳለ ተዋረድኩ፣ ትልቁኝ ሳለሁ ትንሽ ሆንኩ አለና እንባው ወረደ እንደ ጅረት ውሃ። አንሶላው ረሰረሰ፣ ልብሱ ረሰረሰ። እግዚአብሔር እንዲህ አለ፣ በሥጋ በኩል ይቅር አልልህም። ልጅህ አቤሴሎም 3 ወር ንግሥናህን ይቀማሃል፣ ሚስቶችህንም ጠራርጎ ይወስድብሃል። እየሰማችሁ ነው አይደል? 3 ወር ንግሥናህን ታጠዋለህ። እነዚህን ደግሞ የሰበሰብካቸውን ታጣቸዋለህ። በነፍስ በኩል ግን ይቅር ብያለሁ። እስኪ አመስግኑት መድኃኒዓለም። በነፍስ በኩል በሥጋ በኩል ግን እቀጣለሁ አለው። እንደተባለው የወለደው ልጁ 3 ወር አሳደደ። ከዚህ ሰውራችሁ መድኃኒዓለም። በወለደው ልጁ ተሳደደ። የወለደው ልጁ ሚስቶችን ቀማ። የማን ቅጣት ነው? የእግዚአብሔር ቅጣት። ይህ ዳዊት ነው እንግዲህ ብዙ ታሪክ አለው። ይበቃኛል እዚህ ላይ። በዛሬው ዕለት ታኅሳስ 23 ቀን ዕረፍቱ ነው። የመጨረሻ የንስሐ ጊዜ እግዚአብሔር ሲሰጠው አንድ ቀን ታቦተ ጽዮን በፀሐይ ቀን ሌሊት በብርድ ሆና እኔ በሰገነት በሰፊ ቤቱ እያለ ሲያለቅስ ያ ትናንትና ንስሐ እንዲገባ ያደረገውን አታር መጣና ሙነ ነው ታዝናለህ። እኔ ደግሞ ቀን ተቀምጬ ታቦተ ጽዮን በድንኳኑ ሙሴ ኦሪት ዘጸአት ምዕራፍ 25 ቁጥር 7 ላይ በመካከላችሁ አድር ዘንድ ቤተ መቅደስ ስሩልኝ ሲል ያቺ ነጯ ድንኳን በገመድ የምትወጠረው አስፋላ እና በዚያ ውስጥ ታቦተ ጽዮን የእግዚአብሔር ሕገ እግዚአብሔር ትእዛዘ እግዚአብሔር ታቦተ ጽዮን በዚያ ውስጥ ሆና እኔ በሞቀ ቤት ለምን አላዝንም ሲለው እግዚአብሔርን ጠይቅ። እንጨት ሞልቷል፣ ፍለጠው። ድንጋይ አለ፣ ፍለጠው። እንጨት አለ፣ ቁረጠው። አረግ አለ፣ ብዘዝ። ሳር አለ፣ እጨድ። ሰንበሌጡን እጨደው። ስራው ሰራዊት አለ፣ ለምን ታለቅሳለህ? አይ እንኳንስ የእግዚአብሔርን ቤት የሰውን ቤት እንኳን ያለ እግዚአብሔር ፈቃድ አይሆንም ማለት። በእውነት ቅድም ቤተ መቅደሱን እየዞርኩ ሳይሆን ነበረ። ቤተክርስቲያናችሁ እያለቀ ነው። እስኪ አመስግኑት እግዚአብሔር። በጣም ደስ ይላል።
ማን ስለፈቀደ ነው ንገሩኝ እስኪ። ሲያበስሉት በድጋሚ እያለቀ ነው ያለው። ይህን አይቶ በሞት ቀላል ነገር አይደለም። አሁን እንግዲህ አስታንተን ብሬም ሱባኤ እንግባ አሉ። ያው ሱባኤ ገቡ። ለነቢዩ ሌላ ተሰጥቶታል። ለዳዊት ደግሞ አዎ ከሱ እስመ እምፍሬ ከፍከ አነብብ በመርበርከ እነሆ ለነቢዩ ምን አለው? ዳዊት እጅ ብዙ